ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬ ደግሞ ቲቶሪያሎቻችንን እንቀጥላለን። በዛሬ ቲቶሪያላችን ደግሞ ሰው ባዮሎጂ ሞዴል ጥያቄዎችን መስራታችንን እንቀጥላለን። ፓርት ቱ ፓርት ዋን አላያችሁ ደግሞ ያን ፓርት እንድታዩ ሪከመንድድ እናደርጋለን። ወደ ጥያቄ በምንመጣበት ጊዜ which of the following is true about gram negative bacteria? እንግዲህ ባክቴሪያዎች ግራም ፖዘቲቭ እና ግራም ኔጌቲቭ በመባል ይካፈላሉ እንደምታውቁት። ስለዚህ ጥያቄያችን ደግሞ which one of the following is true about gram negative bacteria ነው አይደለ? ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሰው ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ ደግሞ በተለያዩ ዓመተ ምህረት ስፔሻሊ ሪሰንት የተሰጡትን ናሽናል ሰው ኤግዛም ጥያቄዎችን ከነማብራሪያ እየሰራንላችኋለን። እንዲሁም ደግሞ የተለያዩ ሞዴል ጥያቄዎችን እየሰራን አለን። ስለዚህ ቻናሉን ሰብስክራይብ ሼር ማድረግ እንዳይረሳ፣ ቪዲዮም እንዲሁ እንቀጥላለን ማለት ነው። ኤ they have a thick peptidoglycan ሲ በምናይበት ጊዜ ደግሞ ዘ ስቴን ፐርፕል ዊዝ ግራም ስቴን፣ ሲ ስናይ ደግሞ they have outer membrane containing endotoxin፣ ዲ ስናይ ደግሞ they are generally more susceptible to antibiotics than gram positive bacteria። ስለዚህ the correct answer is እናንተም እንደምታውቁት ቀለል ያለ ጥያቄ ነው፣ ሲ ነው አይደለ? ስለዚህ ግራም ኔጌቲቭ ባክቴሪያ እውነት የሆነው they have an outer membrane containing endotoxin ማለት ነው። ስለዚህ ይህን ወይ በዚህ ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ነገር ግን ሌሎችን በምናይበት ጊዜ ሰው እነዚህ ግራም ሰው ኔጌቲቭ ባክቴሪያዎች ሌስ ነው አይደለ? ሌስ ሰክሰሰብል ቱ አንቲባዮቲክስ፣ ለአንቲባዮቲክሶች ሌስ ሴንሲቲቭ ነው ከግራም ፖዚቲቭ አንጻር። እንደገናም ደግሞ ስቴን ፐርፕል ሳይሆን ፒንክ ነው ዊዝ ግራም ስቴን ሊሆን የሚችለው። ዜ ሃቭ ቲክ ፔፕቲዶግሊካይን ላይን ሳይሆን ቲን የሆነ ፔፕቲዶግሊካይን ሌየር ይኖራቸዋል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ጥያቄ ቁጥር 2 which of the following is correctly describe ባክቴሮፌጅ። ስለዚህ ባክቴሮፌጅን ሰው ትክክለኛ በሆነ ወይ ዲስክራይብ ሊያደርግልን የሚችል የቱ ነው አይደለ? which of the following is correctly describe what bacteriophage? A a virus that infect fungi፣ B a virus that infect bacteria፣ ሲ ስናይ ደግሞ a bacterium that infect virus፣ ዲ ፕሮቶዛን ዛት ኢንፌክት ባክቴሪያ። ስለዚህ ጥያቄያችን ምንድን ነው? ባክቴሪዮፌጅ። ስለዚህ ባክቴሪዮፌጅን ሰው ኮሬክትሊ ዲስክራይብ ሊያደርግልን የሚችለው የቱ ነው አይደለ ጥያቄያችን እያለን ያለው። ስለዚህ ቀለል ያለ ጥያቄ ነው። እናንተም እንደምታውቁት ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ስለዚህ ባክቴሪዮፌጅ በምንልበት ጊዜ ኢት ኢዝ ቫይረስ ዛት ኢንፌክት ባክቴሪያ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 3 ደርሰናል። አኮርዲንግ ቱ ኮችስ ፖስቱሌት which of the following is not required? ስለዚህ according to what ኮች ፖስቱሌት መሰረት which of the following is not required? A the microorganism must be present in all cases of the disease፣ ቢ ስናይ the microorganism must be grown in pure culture፣ ሲ ስናይ ደግሞ the microorganism must causes disease in any animal species፣ ዲ ስናይ ደግሞ the microorganism must be isolated from the experimentally infected host። ስለዚህ በኮች ፖስቱሌት መሰረት which one of the following is not required? ሰው እናንተም እንደተማራችሁት ፕላስ ደግሞ እናንተም እንደምታውቁት ትክክለኛ መልሳችን ሊሆን የሚችለው የቱ ነው? እንግዲህ ሁልጊዜ እንደምንላችሁ ወደ መልሱ ኦር ወደ ምርጫ ከመሄዳችሁ በፊት ጥያቄውን በትክክል አንደርስታንድ ማድረግ እጅግ አስፈላጊ ነው። ምክንያቱም ጥያቄውን ሰው በትክክል አንደርስታንድ አደረጋችሁ ማለት ኦልሞስት 50% እንደመለሳችሁት ኮንሲደርድ ይደረጋል። ስለዚህ ይሄን ነገር በፍጹም መርሳት የለባችሁም። ኮሬክት አንሰር ኢዝ ሲ አይደለም። which one of the following is not required according to the coach's postulate ምንድን ነው ተብለን ስንጠየቅ the microorganism must causes of disease in any animal species የምለው is not required። ነገር ግን ሌሎቹ ያው ቤዚክ እና አስፈላጊ የሆኑ ናቸው based on the coach's postulate ማለት ነው። ስለዚህ ይህን ጥያቄ
በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ሪሜዳል ቲቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር እንድታደርጉ ይሁን። እጅግ ደግሞ ከፊት ለፊታችሁ ላለ ፈተና ስለሚጠቅማችሁ ቪዲዮውን እስከ መጨረሻ እንድታዩ ይሁን። በዋናነት እኛ ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ በተለያዩ ዓመተ ምህረት የተሰጡ ሰው ናሽናል ኤግዛም ጥያቄዎችን እንዲሁም ደግሞ ሰው የተለያዩ ሞዴል ጥያቄዎችን በተለያዩ ግቢ የተሰጡ ጥያቄዎችን ከነማብራሪያ ይዘንላችሁ መጥተናል። በዛሬ ቆይታችን ደግሞ ባዮሎጂ እንደዚህ ባለ መልክ እየቀጠልን አለን። ስለዚህ እኛም እንድንሰራላችሁ የምትፈልጉትን ሌላ ሀሳብ ካለ በኮመንት ሴክሽን ብታስቀምጡልን እኛም እናንተን ከመርዳት አንፃር ደግሞ ሁልጊዜ ሬዲ ስለሆንን ሰው በዚህ ወይ አብረን እንቀጥላለን። ጥያቄ ቁጥር 4 ደርሰናል። which of the following is a retrovirus? ስለዚህ ከሚከተሉት ውስጥ ሬትሮቫይረስ የሆነው የቱ ነው አይደለ ጥያቄያችን እያለ ያለው። ኤ ኢንፍሉዌንዛ ቫይረስ፣ ቢ ደግሞ ባክቴሪዮፌጅ ቲ4፣ ሲ እና ኤች አይ ቪ፣ ዲ በምናይበት ጊዜ ደግሞ ሄርፐስ ሲምፕሌክስ ቫይረስ። ስለዚህ which one of the following is retrovirus? ስለዚህ ትንሽ የማሰቢያ ጊዜ እንሰጣችኋለን። በተማራችሁት ወይ ሰው እናንተ በምታጠኑበት ጊዜ ሰው በደንብ አንደርስታንድ እንዳደረጋችሁ ተስፋ እናደርጋለን። ስለዚህ which one of the following is a retrovirus ነው አይደል ጥያቄያችን። so the correct answer is HIV ነው። ሰው ሁማን ኢሚኒዮ ቫይረስ የምንለው it is a common example of a retrovirus ይሆናል ማለት ነው። ስለዚህ በፍጹም ይሄን መርሳት የለባችሁ ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ጥያቄ ቁጥር 5 ደርሰናል። the enzyme reverse transcriptase is used to by a retrovirus። ሰው ጥያቄያችን ምንድን ነው? the enzyme what reverse transcriptase is used to by retrovirus። እንግዲህ ሬትሮቫይረሶች ምንድን ነው? እነዚህ ኤች አይ ቪ ቫይረሶች ብለናል አይደለ? ኤ ኮንቨርት ዲኤንኤ ኢንቱ አርኤንኤ፣ ቢ ኮንቨርት አርኤንኤ ኢንቱ ዲኤንኤ፣ ሲ ሴንተሳይዝ ቫይራል ፕሮቲንስ። ሰው ወደ ዲ በምንመጣበት ጊዜ ደግሞ ዲስትሮይ ሆስት ዲኤንኤ። ስለዚህ the enzyme reverse transcriptase used by retrovirus 2። ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። እናንተም በተማራችሁት ወይ ትክክለኛ መልስ የቱ ይመስላችኋል? እንግዲህ ጥያቄውን ከመመለሳችሁ በፊት ሁልጊዜ እንደምንላችሁ ጥያቄ የተጠየቃችሁትን ሀሳብ አንደርስታንድ ማድረግ እጅግ አስፈላጊ ስለሆነ የጥያቄውን ሀሳብ በደንብ አንደርስታንድ ለማድረግ ሞክሩ። እንግዲህ ግሬስ ሪሜዳሎች ነን። እንግዲህ እኛ ያው ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ ስፔሻሊ በዚህ ፕሮግራማችን በተለያዩ ዓመተ ምህረት የወጡ ሞዴል ጥያቄዎችን እንዲሁም ደግሞ ፒውር ናሽናል ኤግዛም ጥያቄዎችን ፎር ቦዝ ናቹራል ሳይንስ ስቱደንትስ ኤንድ ፎር ሶሻል ሳይንስ ስቱደንት ከነ ማብራሪያ እየሰራንላችኋለን። ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር እንድታደርጉ። እኛም አላማችን ምንድነው? እናንተን ከፊት ለፊታችሁ ላለ ፈተና በቀላሉ ተዘጋጅታችሁ ከአምላክ ጋር ፓስ እንድታደርጉ ነው። ፕላስ በቅርቡ ደግሞ ሰው ከፊት ለፊታችሁ ማለትም 2019 ላይ ሰው ለምትወስዱት ፍሬሽማን ኮርስ ለእናንተ በሚመጥን ወይ እና አትራክቲቭ በሆነ ወይ አብረን ስለምንቀጥል ሰው ቲቶሪያሎቻችንን በቅርቡ እንጀምራለን። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ፕላስ እንድንሰራላችሁን የምትፈልጉትን ሶሻል ተማሪዎች እንዲሁም ደግሞ ናቹራል ሳይንስ ተማሪዎች በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ሰው the question is the enzyme reverse transcriptase is used by retrovirus to the correct answer is እንደምታውቁት ቢ ነው አይደለ? convert RNA into DNA። ነገር ግን ኖርማል ፕሮሰስ ቢሆን ዲኤንኤ ነበር አይደል ወደ አርኤንኤ የሚቀይረው። ነገር ግን እነዚህ ሬትሮቫይረሶች ለየት የሚያደርጋቸው ምንድን ነው? ኮንቨርት ዋት አርኤንኤ ኢንቱ ዲኤንኤ ነው እነሱ የሚያደርጉት ማለት ነው። ፎር ማናጅመንትን ፐርፐስ ኤች አይ ቪ ቻሌንጅ ፉድ ከሚያደርጋቸው ሪዝኖች ውስጥ በሜጀር ይሄ እንደሆነ ያው እናንተም እንደምታውቁ ተስፋ እናደርጋለን። እንቀጥላለን። which of the following is bacteria is responsible for fixing nitrogen in the association with legumin? ስለዚህ ጥያቄያችን ምንድነው? which of the following bacteria is responsible for fixing of what nitrogen in the association with legumin? A nitrosomas፣ ቢ ራሂዞቢም፣ ሲ ናይትሮባክተር፣ ሲ ደግሞ ዲ በምናይበት ጊዜ ደግሞ ሲዶሞናስ። ስለዚህ በጥያቄያችን መሰረት እናንተም እንደምታውቁት እናንተም እንደተማራችሁት ኮሬክት አንሰር ምንም ጥያቄው የሌለው ቢ ነው አይደለ? ስለዚህ ትክክለኛ መልሳችን
ሪሆዞቢየም ይሆናል። ሪሆዞቢየም በምናይበት ጊዜ it is the bacteria that responsible for what for fixing nitrogen in association with legumin ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይሄን ጥያቄ ደግሞ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድ እናደርጋለን ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 7 ደርሰናል። which of the following is an example of biological vector? ስለዚህ ከሚከተሉት ውስጥ an example of what biological vector የሆነው የቱ ነው አይደለ ጥያቄያችን እያለ አለው። ይህን ምርጫ በምናይበት ጊዜ a house fly carrying bacteria on its feet ቢ በምናይበት ጊዜ አኖፍለስ ሞስኪቶ ኬሪንግ ፕላዝሞዲየም ሲ ስናይ ደግሞ ኮንታሚኔትድ ወተር ኬሪንግ ቪብሮ ኮሌሪያ ዲ ደርቲ ኒድል ዩዝድ ባይ ድራግ ዩዘር። ስለዚህ which of the following is an example of what biological vector? እንዳትረሱ ምንድነው ተጠየቅነው? ባዮሎጂካል ቬክተር ነው። ስለዚህ ጥያቄውን አንደርስታንድ ካደረጋችሁ መልሱን መመለስ እጅግ ቀላል ይሆናል ማለት ነው። ስለዚህ እናንተም እንደተማራችሁት ሰው እናንተም እንደምታውቁት the correct answer is Anopheles mosquito carrying plasmodium is it is a common example of what for biological vector ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ነገር ግን ከቢ ውስጥ ያሉ ላይክ እነዚህ dirty needle used by drug users contaminated water carrying vibrio cholera የምንላቸው it's not an example of biological vector ሊሆኑ አይችልም። እንዲሁም ምርጫዬ ስና house fly carrying bacteria on its feet የምንለው ስለዚህ ባዮሎጂካል ቬክተር ሊሆኑ አይችሉም። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ አድርገን መመለስ አስፈላጊ ነው ማለት ነው። ጥያቄ ቁጥር 8 ደርሰናል። which of the following is true about the lytic cycle of virus? ስለዚህ ከሚከተሉት ውስጥ true about what the lytic cycle of virus? true a the viral DNA integrates into the host genome. B the host cell is not killed immediately. C ስናይ ደግሞ new virus are released by bedding. ዲ በምናይበት ጊዜ ደግሞ the host cell breast or breast ስንል በሌላ አገላለጽ lysis to release new virons። ስለዚህ ከሚከተሉት ውስጥ true about the lytic cycle of the virus true የሆነው የቱ ነው አይደለ? ስለዚህ ትንሽ የማሰቢያ ጊዜ እንሰጣችኋለን። ከዚህ በፊትም እንዳልነው በአንዱ ስላይድ ጥያቄ በአንደኛው ስላይድ ደግሞ ራሱን ጥያቄ በስላይድ ነው። ይሄን ማድረጋችን ደግሞ ያው እናንተም ራሳችሁን ኤቫሉዌት እንድታደርጉ ስለምንፈልግ ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሶ the correct answer is ዲ ነው አይደል እንደምታውቁት። ስለዚህ true about the lytic cycle of virus ስንጠየቅ the host cell breast ወይም ደግሞ lysis to release of new virons ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን እናንተም እንደምታውቁት ቢ ዲ ይሆናል ማለት ነው። ስለዚህ ዲ is the correct answer according to the question ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንግዲህ እንቀጥላለን። በዛሬ ቆይታችን ደግሞ ባዮሎጂ ሰው ሞዴል ጥያቄ በተለያዩ ግቢዎች የተሰጡትን ሰው አብረን እየሰራንላችኋለን። ዞሮ ዞሮ ጥያቄ በዚህ ወይ ስለምትጠየቁ የጥያቄውን ታይፕ አንደርስታንድ ማድረግ ምክንያቱም ከዚህ በፊት ብዙ ስታነቡና ስታጠኑ ተዘጋጅተዋል። አሁን ደግሞ በጥያቄ መልክ ፕራክቲስ ማድረግ እጅግ ያው ጠቃሚ ስለሆነ ነው። እንቀጥላለን። which of the following disease is caused by protozoan? ስለዚህ ከሚከተሉት ውስጥ the disease that caused by what by protozoan ሊሆን የሚችል ማን ነው አይደለ? ኤ ቱበርክሎሲስ፣ ቢ ኮሌሪያ፣ ሲ ማላሪያ፣ ዲ በምናይበት ጊዜ ደግሞ ሲፊሊስ። ስለዚህ ዲዚዝ ዛት ኮዝድ ባይ ፕሮቶዞን። ስለዚህ ይህን ጥያቄ ለመመለስ ምንድነው ፕሮቶዞኖችን ስታስታውሱ የሆነ በሽታ ሊመጣባችሁ ይገባል አይደል? ወደ አይምሯችሁ ከዚህ ከተዘረዘሩት ከአራት ውስጥ እንግዲህ which one of the following disease is caused by protozoan ተብለን ስንጠየቅ ቱበርክሎሲስ በምናይበት ጊዜ አይሆንም አይደለም። ምክንያቱም ምንድነው ባክቴሪያል ዲዚዝ ነው። ስፔሻሊ በማይክሮባክቴሪየም ቱበርክሎሲስ ነው ሊመጣ የሚችለው። ስለዚህ ኤን ሚኒማይዝ እናደርጋለን። ሲፊሊስንም እንደምታውቁት እናወጣለን። ስለዚህ ስናጠብ ቢና ሲ ይቀራል አይደለ? ስለዚህ በእናንተ የቱ ይመስላችኋል?
ትንሽ የማሰቢያ ጊዜ እንሰጣችኋለን ሁል ጊዜ እንደምንላችሁ። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ስለዚህ ማላሪያ የሚለው ትክክለኛ መልሳችን ይሆናል። ማላሪያ ኢዝ ዘ ዲዚዝ ዛት ኮዝድ ባይ ፕሮቶዞዋን ስፔሻሊ የተለያዩ ስፒሺሶች አሉ። ስፔሻሊ ወደፊት ሶ ፍሬሽማን ኮርስ ተምራችሁ ስፔሻሊ ሄልዝ ሴክተር ጆይን የምታደርጉ ከሆነ ሄልዝ ሪሌትድ ኤኒ ዲፓርትመንት ማለት ነው። ስለዚህ ስለ ማላሪያ ትማላላችሁ። ማላሪያ ዘ ፕሮቶዞዋል ዲዚዝ ነው እና እነዚህ ፕላዝሞዲየም ስፒሺስ የሚባሉ የተለያዩ አሉ ላይክ ቫይቫክስ፣ ፋልሲፓረም፣ ኦቫሬ፣ ማላሬ የምንላቸው አሉ። ስለዚህ ፕሮቶዞዋን ዲዚዝ ናቸው። ሌሎች ግን እነ ቱበርክሎሲስ ኢትዝ ባክቴሪያል ሰው እነ ሲፊሊስን በምናይበት ጊዜ ራሳቸውን የቻሉ ናቸው። ይህን ደግሞ እንዲቴል ስፔሻሊ ሄልዝ ሪሌትድ ዲፓርትመንት ጆይን የምታደርጉ ተማሪዎች በስፋት የምታዩ ይሆናል ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 10 ደርሰናል። which of the following is the primary target of ሴል ኦፍ ኤች አይ ቪ? ስለዚህ ከሚከተሉት ውስጥ ፕራይመሪ ታርጌት ኦፍ ሴል ኦፍ ኤች አይ ቪ የቱ ነው አይደለ? ይህ በምናይበት ጊዜ ቢ ሊምፎሳይት፣ ቢ በምናይበት ጊዜ ደግሞ ሬድ ብሌድ ሴል፣ ሲ ስናይ ደግሞ ሲዲ4 ቲ ሊምፎሳይት፣ ዲ ስናይ ደግሞ ማይክሮፌጅ ኦንሊ። ስለዚህ ኤች አይ ቪ በምታዩበት ጊዜ ሬትሮቫይረስ ነው አይደለ እንደምታውቁት። ስለዚህ እነዚህ ሬትሮቫይረሶች ፕራይመሪ ታርጌት ሊያደርጉ የሚችሉ የትኛውን ታይፕ ኦፍ ሴሎችን ነው አይደለ እያለን ያለው። ስለዚህ ይሄ ቀለል ያለ ጥያቄ ነው። እናንተም እንደምታውቁት ፕላስም ደግሞ ያው እንደተማራችሁት ሰው ኮሬክት አንሰር ኢዝ ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ምክንያቱም ሲዲ4 ቲ ሊምፎሳይት የምንላቸው ኢት ኢዝ ዘ ፕራይመሪ ታርጌትድ ሴል ኦፍ ኤች አይ ቪ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። ጥያቄ ቁጥር 11 ደርሰናል። ሰው ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ደግሞ በቅርቡ ደግሞ ያው ስፔሻሊ የሆነ ለእናንተ አትራክቲቭ በሆነ እንዲሁም ደግሞ ለእናንተ በሚመጥን ወይ ሰው ቲቶሪያሎቻችንን እንቀጥላለን ማለት ነው። ፍሬሽማን ኮርስ ማለት ነው። ምክንያቱም ኔክስት ይር ስለምትጀምሩ ሰው አሪፍ እንዲሁም ደግሞ የምትፈልጉትን ዲፓርትመንት ለመግባት አሪፍ ግሬድ እጅግ አስፈላጊ ስለሆነ ለዛም ደግሞ ይረዳችሁ ዘንድ ከአሁኑኑ መዘጋጀት እጅግ አስፈላጊ ስለሆነ ሰው ሳመራይዝ ስለምናደርግ ሰው ፎሎ ማድረግ እንዳይረሳ፣ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን። እኛን ለየት የሚያደርገን ከሌላ ቻናል ቦዝ ነው ፎር ናቹራል ሳይንስ ተማሪዎችም እንዲሁም ደግሞ ለሶሻል ተማሪዎች እጅግ በሚጠቅም ወይ ሰው አብረናችን እንቀጥላለን ማለት ነው። which of the following is an example of artificial acquired active immunity? ስለዚህ ጥያቄያችን ምንድነው የሚለው which is an example of what? artificial acquired active immunity. A antibodies passed from mother to baby through breast milk. ቢ ስናይ ደግሞ ሪከቨሪ ፍሮም ቺክን ፖክስ ሊዲንግ ቱ ላይፍ ሎንግ ኢሚዩኒቲ። ሲ ስናይ ቫክሲኔሽን አገንስት ፖሊዮ። ዲ ስናይ ደግሞ ኢንጀክሽን ኦፍ አንቲቬነም አፍተር ስኔክ ባይት። ስለዚህ ምንድን ነው ኢዝ አን ኤግዛምፕል ኦፍ አርቲፊሻል አኳይርዲንግ አክቲቭ ኢሚዩኒቲ። ሰው ትንሽ የማሰቢያ ጊዜ እንሰጣለን። እናንተም እንደምታውቁት ሰው እንደተማራችሁ ትክክለኛ መልሳችንን ምን ይሆናል ትንሽ የማሰቢያ ጊዜ እንሰጣለን። ራሳችሁን ኢቫሉዌት እንድታደርጉ ስለምንፈልግ ነው። ከዚህ በፊትም ብለናል። ሰው ደ ኮሬክት አንሰር ሲ ነው አይደለ? ስለዚህ አን ኤግዛምፕል ኦፍ አርቲፊሻል አኳየርድ አክቲቭ ኢሚዩኒቲ ከተዘረዘሩት ውስጥ ሊሆን የሚችለው ቫክሲኔሽን አገነስት ፖሊዮ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ቫክሲኔሽን አገነስት ፖሊዮ ኢዝ አን ኤግዛምፕል ኦፍ አርቲፊሻል አኳየርድ አክቲቭ ኢሚዩኒቲ ሰው ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 12 ደርሰናል። which of the following statement about antibiotics is correct? ስለዚህ ከሚከተሉት ውስጥ ስለ አንቲባዮቲክስ ሰው ኮሬክት የሆነው ስቴትመንት የቱ ነው አይደለ? ኤ አንቲባዮቲክስ አር ኢፌክቲቭ አገነስት ቫይረስ። ቢ ስናይ አንቲባዮቲክስ ኪል ባክቴሪያ ባይ ዲስትራፕቲንግ ባክቴሪያን ሴል ፕሮሰስ። ሲ ስናይ አንቲባዮቲክስ ዌር ፈርስት ዲስከቨርድ ባይ ሮበርት ኮች። ዲ ስናይ ደግሞ አንቲባዮቲክስ አር ኦልዌይስ ሲንቴቲክ ኬሚካል። ስለዚህ
ከሚከተሉት ውስጥ ስለ አንቲባዮቲክስ ትሩ የሆነው የትኛው ነው አይደል እያለን ያለው የትኛው ስቴትመንት ነው። ስለዚህ ይሄን ለመመለስ ሰው አንቲባዮቲክስን ማስታወስ እጅግ አስፈላጊ ነው አይደለ? ስለዚህ አንቲባዮቲክስን ሰው በምናነሳበት ጊዜ ወደ አእምሮአችን ሊመጣ የሚችለውን ነገር ያው ማስታወስ እጅግ አስፈላጊ ነው ማለት ነው። ስለዚህ ሁልጊዜ እንደምንላችሁ ስለዚህ የጥያቄውን ሰው ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ወደ መልሱ እንሄዳለን። ራሳችሁን ኢቫሉዌት እንድታደርጉ ይሁን። ሶ which one of the following is statement about antibiotics is correct ተብለን ስንጠየቅ the correct answer is ምንም ጥያቄ የሌለው ነው አይደለ? antibiotics kill bacteria by distributing ሰው ባክቴሪያል ሴል ፕሮሰስ እንግዲህ ቅድምም እንዳልኳችሁ ስፔሻሊ ነክስት ሰው ሄልዝ ሪሌትድ ዲፓርትመንት ጆይን የምታደርጉት በደንብ ይሄን ሰው ትማራላችሁ። ስፔሻሊ ፋርማሲ ጆይን የምታደርጉ ከሆነ ሰው አንቲባዮቲክስ ጋር ሪሌትድ የሆኑ ነገሮችን በደንብ ትማራላችሁ። ሰው ራሳችሁንም ደግሞ ያው በዚህ ወይ እንድታዘጋጁ ይሁን እንላለን። ጥያቄ ቁጥር 13 ደርሰናል። which of the following is a major difference between exo ኤክሶቶክሲን ኤንድ ኢንዶቶክሲን። ስለዚህ ኢንዶቶክሲን እና ኤክሶቶክሲን በምንልበት ጊዜ ሰው ሜጀር ዲፍረንሳቸው ምንድን ነው ነው ጥያቄ እያለን ያለው። ስለዚህ ጥያቄውን አንደርስታንድ በማድረግ ምርጫዎቹን እናያለን ማለት ነው። ሶ ምርጫ ኤ ስናይ ደግሞ ኤክሶቶክሲን አር ሰክሬትድ ባይ ግራም ኔጌቲቭ ባክቴሪያ ኦንሊ። ቢ ስናይ ኢንዶቶክሲን አር ፓርት ኦፍ ዘ አውተር ሜምብሬን ኦፍ ግራም ኔጌቲቭ ባክቴሪያ። ሲ ስናይ ኤክሶቶክሲን አር ሌስ ሃርምፉል ዛን ኢንዶቶክሲን። ዲ ስናይ ኢንዶቶክሲን አር ሂትስ ሊያብል ፕሮቲን። ስለዚህ ሰው በደንብ ጥያቄውን አንደርስታንድ እንድታደርጉና ሰው ምርጫዎቹን በደንብ ቸክ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ደግሞ ሰው ባዮሎጂ ሞዴል ጥያቄዎችን ከተለያዩ ግቢ የወጡትን ሰው ሳመራይዝ እያደረግንላችኋለን ከነ ኤክስፕላኔሽኑ እየሰራንላችኋለን። ምክንያቱም ከፊት ለፊታችሁ ላለ ፈተና በጣም በብዙ ስለሚጠቅማችሁ። ስለዚህ ሰው እስከ መጨረሻ ጥያቄውን ሰው ቪዲዮን በመከታተል ጥያቄውን በመስራት እንድትቆዩ ይሁን እንላለን። ሰው the correct answer is B ነው አይደለ? ስለዚህ ሜጀር ዲፍረንስ ቢትዊን ኤክሶቶክሲን እንደ ኢንዶቶክሲን ተብለን ስንጠየቅ ሰው እነዚህ ኢንዶቶክሲኖች አር ፓርት ኦፍ ዘ አውተር ሜምብሬን ኦፍ ግራም ሰው ኔጌቲቭ ባክቴሪያ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ጥያቄ ቁጥር 14 ደርሰናል። which of the following is the most effective method for sterilizing surgical instrument? which of the following is what the most effective method for sterilizing of what surgical instruments? A boiling in water for 10 minutes. B soaking in alcohol. C autoclaving at 121 degrees centigrade under pressure. ዲ ስናይ ደግሞ ultraviolet light exposure። ስለዚህ ጥያቄያችን ምንድነው? which of the following is the most effective method for sterilizing surgical instrument ነው አይደል እያለን ያለው። ስለዚህ እናንተም በተማራችሁት ሰው ትክክለኛ መልሳችን ምን ይመስላል? እስቲ ትንሽ የማሰቢያ ጊዜ እንስጣችሁ። እንግዲህ በዛሬ ቆይታችን ፒውር ሞዴል ጥያቄ የሆኑትን በተለያዩ ግቢ የወጡትን ሳመራይዝ እያደረግን አለን። በዚህ ቆይታችን ደግሞ ባዮሎጂ ያው ፎር ናቹራል ሳይንስ ስቱደንትስ እየሰራንላችሁ አለን። ስለዚህ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድንሰራላችሁ የምትፈልጉትን ማንኛውንም ሰው ሀሳብ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ እንዘጋጃለን። ሰው the correct answer is ምንም ጥያቄ የለውም አይደለም? C is the correct answer። ስለዚህ the most effective method for sterilizing surgical instruments autoclaving at 121 degree centigrade under pressure የምለው ትክክለኛ መልሳችን ይሆናል። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 15 ደርሰናል። which of the following is correctly described the role of denatrifying bacteria in the nitrogen cycle? So ጥያቄውን አንደርስታንድ አድርጉ። what are the role of denatrifying bacteria in the nitrogen cycle? A converts ammonia to nitrates. B convert nitrate to nitrogen gas. C fix atmospheric nitrogen into ammonia. D ደግሞ convert nitrate to nitrite to nitrate። ስለዚህ ማሰቢያ ጊዜ እንሰጣቸዋለን። እንግዲህ what are the role of denatrifying bacteria in the nitrogen cycle? ስለዚህ እናንተም በተማራችሁት ወይ ሮሉ ምን ይመስላችኋል በናይትሮጂን ሳይክል ማለት ነው።
ሰው ይበቃችኋል። ወደ መልሱ በምንመጣበት ጊዜ ሁላችሁም እንደምታውቁት ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ሮል ኦፍ ዲናትሪፋይንግ ባክቴሪያ ኢን ናይትሮጅን ሳይክል ምንድን ነው ተብለን ስንጠየቅ እንዳትረሱ ኮንቨርት ናይትሬት ቱ ናይትሮጅን ጋዝ የሚለው ትክክለኛ መልሳችን ይሆናል። ሶ ቢ ኢዝ ኮሬክት አንሰር። ይሄን በዚህ ወይ አንደርስታንድ እንድታደርጉ ሰው ሪከመንድድ እናደርጋለን። ታንክስ ፎር ዋቺንግ ሉክ ፎር the next remedial trick question for next chapter 5 and 6። ስለዚህ በቀጣይ ቪዲዮአችን ደግሞ ቻፕተር 5 እና 6 ላይ የመጡ ሞዴል ጥያቄዎችን ሰመራይዝ ለማድረግ እንሞክራለን። ምክንያቱም ደግሞ ጥያቄው መስራታችሁ እንግዲህ ምን አይነት ጥያቄ ይመጣል የሚለውን ነገር ሰው አንደርስታንድ እንድታደርጉ ስለምረዳችሁ እጅግ ጠቃሚ ነው። ስለዚህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ፣ ሼር ማድረግ እንዲሁም ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻ አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ባይ ባይ። ኔክስት እስክንገናኝ ድረስ መልካም ቆይታ